ኤርሜላ ሩታ ደበደበቻት፣ ጋይስ ደበደበቻት። ታጣላችሁ በድጋሜ። እኔ እኮ ኤርሜላ ብዬሽ ነበረ። ተመልካች ኦዲየንስሽ እንዴት ነው ከሷ ጋር ቂጥ ለቂጥ ገጥመሽ የምትመጪ ብዬ ተናግሬ ደጋፎችሽ ሰደቡኝ። ኤርሜላ ልንገርሽ ብዬ እኮ ነው ያው ሪከርድ እንትሰማለሽ ብዬ ነው። አረ ሩታ እውነትም ኢባብ ነሽ። ኢባብ መልክ ነው ልብሱን የለበሽው። በጣም ኢባብ ነሽ ባይዘዌ ማለት ነው። እኔ በጣም የሚገርም እኔ ጥያቄ ጠይቃችሁ እስቲ ሩታ ብትጎዳ በአብርሽ ነው እንጂ ኤርሜላ ምንም አላደረገችሽ። 100% ነው የምነግርሽ። ምንም አላደረገችሽም። እኔ ላይ ያን ነገር ስታረጊ ማን ተጎዳ ምናምን ምናምን አንቺ ነሽ በስርዓቱ ያላሽ ሰውዬውን ባልሽን ማለት ነው አብርሽን በስርዓት ያላሹ አንቺ ነሽ። ነገም ዛሬም ነግርሻለሁ። በሰው ወሬ ለቃቅመሽ ስትመጪ ሰውዬ ነሳብደሽ አሳብደሽ ከዛ ደግሞ ሚዲያ ለሚዲያ ካልፈታኝ ብለሽ ቪዲዮ አለ እኮ ነው ቆንጆ ረሳሽ እንዴ? አብርሽ ራሱ አልበደለሽም። ባይዘው እውነቱ ይሄ ነው። አልበደለሽም። ጠዋትና ማታ ኝኝ ስትይ ነበር ካሜራ ደቅነሽ አይደለ እንዴ? እውነታ መቼም መካድ አይቀርም። አንድ ባለትዳር ሴት ኦኬ የሚዲያ ሰዎች ናችሁ፣ ግን በተረጋጋ የሚያስተምር ነገር ቢሆን በተረጋጋ መንፈስ ከባልሽ መነጋገር ነው እንጂ በጥፊ ያልሽ ያ ወንድ ስታመጪበት ልጁ ላይ ከዛ ደግሞ ሌላ ወሬ ለቃቅመሽ ስታመጪበት ሴቶቹ ራሱ ቢመጡ አብርሽ አላመጣቸውም። ባይዘው ማለት ነው ራሳቸው ነው መጡት። ሄርሜላ በጓደኝነት መጣች በተከፋ ሰዓት። ከዛ ደግሞ ምንም ማድረግ አይቻልም። ከተፋታችሁ በኋላ መጨረሻን ካየች በኋላ የፍቅር ጥያቄ አቀረበች። ከዛ ውጭ ምንም አላደረገችም። ባይዘው ማለት ነው ሄርሜላ እውነት ጨዋ ናት። ባይዘው እንዳንቺ ምላስ ምንም አልተናገረችሽም። ብትጨቃጨቂ እንዴት ከአንዴም ሁለቴ ከህይወትሽ ወታለች። አላስተካከልሽም። አሁንም ሰው በፍቅር ነው ባልን መመለስ የሚችለው ወይም ደግሞ ትዳርን ማቋቋም የሚችለው በፍቅር ነው እንጂ በተንኮል አይደለም። የትኛው ትምህርት ቤት እንደገባሽ ባላቅም ማለት ነው። የሩታ ሊባልሽ እንጂ ምንድን ነው እንደዚህ መንጫጫት? ሄርሜላ ላይ እኮ ተንጫጫሹ። ምን ታርግሽ ሄርሜላ? ባልሽ ውቀሲ ካወቃሽ ማለት ነው። የእውነት አብርሽን ውቀሽ እንዴ? ፈልጎ ነው ሄርሜላ ጋር ሄደ። ከዛስ ከእናንተ ደግሞ መለያየት ፈለገ። ፍቅር ጋር ሄደ። ፍቅር ጋር ሴት ደግሞ ለስራ ነው የምትከታይ አንቺ ነሽ። ስለዚህ በጀመራም በነገራችን ላይ እዚህ ላይ መናገር የሚፈልጉ በጀመራም ኤርሜላ አንሰባም ብልሽ ነው ይበልሽ ነው የሚልሽ። እኔ በበኩሌ ማለት ነው ይበልሽ። አንቺ የእውነት የሩታን ተንኮል ታውቃለሽ። እንኳን አንቺ አይደለሽም ቂም ያዘችብሽ አይደለም ባላን በመቀማት ቂም እዛለች። ስቀጥል ደግሞ ለባላ ያልሆነች ለልጁ አባት ያልሆነችው ለአንቺ ልትሆን ነው። አብርሽ ላይ ከአንድም ሁለቴ ብዙ ነገር ስታረግ ነበረ። እሷን አምነሽ እሷን ተከትለሽ ታይ ተመልካች ስለማይሰሙ ነው እንጂ ተመልካች ቢሰሙ ሩታም እንደዚህ አትሆኝም ነበረ። የአያ ሜዳ አትሆኝም ነበረ። ሩታ ተመልካች ስለምትንቂ ነው ማነሽ ሩታ ማለት ነው። አንቺም ደግሞ በዚህ ሰዓት የእውነት በውስጥ መስመር የሚመክሩሽ ልጆች አሉ። ከዛ ደግሞ በኮሜንት ታይቅርብሽ ሩታ አትመኛት ከሷ ጋር አትመላለሽ ስንልሽ አልሰማም ብለሽ ነበረና ለማንኛውም ከዚህ በኋላ ተጠንቅቀሽ መራቅ አለብሽ። አብርሽ ወደ አንቺ ከመጣ መጣ፣ ካልመጣ ደግሞ ምንም ከሱ ጋር እንደ ሩታ 1 አመት 2 አመት 3 አመት እሱን የለመሽ መቀጠል የለብሽም ብዬ ነው የማስበው። ራስሽን ማስከበር ያለብሽ አንቺና አንቺ ነሽ። በአደባባይ አልፈልግሽም ነው አለ። በአደባባይ መጥቶ እፈልግሻለሁ ያንቺ ነሽ ለኔ የምትገቢ ብሎ እግርሽ ላይ ወርቆ እስከሚለምንሽ እሱ ጋር መሄድ የለብሽም ብዬ ነው ማስበው። ማስከበር ካለብሽ ይሄ ነው እውነታ ማለት ነው። ገባሻ? ስለዚህ ራስሽን አታርክሽ ለማለት እፈልጋለሁ። ሄርሜላ ስፔሻሊ ማለት ነው የተከበርሽ ሴትን ጨዋ ነሽ። ለምትናገሪ ለምታደርጊ እያንዳንዱ ነገር በጣም ቢታቃልሽ አብርሽ ጋር ሄደሽ መለመን ሳይሆን እሱ እንዲለምንሽ ማድረግ ትችያለሽ ማለት ነው። መቼም የገባው ይመስለኛል። እቺ ልጅ ሁሌ እንደተበቀለች ነው ሁሌ ማለት ነው። እኔ እኮ አንድ ሰው ካለፈ አይማርም። ባለፈው ተበቀለች ምንም አላመጣችም አይደለ? አሁን ለመመለስ ከሆነ በፍቅር ነው እንጂ ከሱ ጋር ተነጋግራ ነው እንጂ ከዚህ ውጪ እየመጣችሁ እንደዚህ ክብራችሁ ዝቅ ባታረጉ ይመረጣል። ስፔሻሊ ሄርሜላ እቺ ክብሯን ጥላለች ቆይታለች። ለዶላር አሳልፋ ሰጥታለች። ሸጣለች። ራሷን ስለሸጠች ነው። ቤተሰብ ያለ ልጅ ያለ ሰው በዚህ ደረጃ ለወንድ ብሎ አይዋረድም ብዬ ነው ማስበው። የእውነት ሰሞኑን ከሄርሜላ ጋር ስታወራ የነበረና አሁን የምታወራ ይሁት
ያ እውነት ለመናገር በጣም ነው የሚገርመው። በቃ እስስት ማለት እንደ ሩታ አይነት ነው ባይዘው ማለት ነው። ትቀያየራለች እንደ ጉድ። ኤርሜላ ራስሽን ማስከበር የምቺ አንቺ ነሽ። በቃ ከሳ እንደውም እሷ ጋር መጨቃጨቅ አስፈልግም። በእርግጥ ያው ስራ ነው፣ ግን መጨቃጨቅ አስፈልግም። እሷ ጋር የሜዳ አልነበረብሽም። ሲቀጥል ቪዲዮ አለ፣ ከቪዲዮ ተረዳሽ። አንቺ ያደረግሽው በላይ አላደረኩም እንዴ? ባልሽ እኮ ፈልጎ ነው መሰለኝ ሩታ ማን ነው ኤርሜላ ጋር ሄደ አይደል እንዴ? እሱ ነው አስረሽ ቤትሽ ማስቀመጥ የምችው። ከዛ ውጪ ግን የመጣ ከዚህ በፊትም ከዚህ በኋላም ከመጣ ሴት እሱ ፈልጎ እስካመጣ ድረስ ሴቶቹ ምንም አላጠፉም። በግድ ደግሞ ህይወት የለም ላይፍ የለም። ካልወደደሽ አንድ ወንድ ካላከበረሽ ምንም አይጠቅምሽም። ባይዘዌ ማለት ነው። በቃ አለም ላይ ወንድ የሌለ ነው አስመሰሽ ሩታ። በተለይ ማለት ነው እትዬ ሩታዬ አትበይ አላችሁኝ ደግሞ ለካ። ኤንዌይስ ይመቻችሁ። እንዴት አያችሁ እናንተ? ወዳችኋለሁ እኔ ውዶች።